በነገራችን ላይ እንደ አብርሽ ያሉ ልክስክስ ወንዶች ነበር እንትናቸው መቁረጥ ማለት ነው። በጣም ነው የሚያናድዱ በእውነት ሩታ ዛሬ ማለት ነው ሴት እንደመሆኔ በጣም ነው የተሰማኝ ማለት ነው። በጣም ነው የተጎዳችው፣ ውስጧ በጣም ተጎድቷል። በጣም ያሳዝናል እንደዚህ ያሉ ወንዶች ጋራ ጊዜ መጨረስ እውነት። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ። ቻናሉንና ሰብስክራይብ ላይክ ሼር በማድረግ አበረታቱኝ። አሁንም ስለምታበረታቱኝ አመሰግናለሁኝ። አበረታቱኝ እባካችሁ ሰዓት እንዲቆጥርልኝ እና ዛሬ ነው የመጣሁት ስለ አብርሽና ስለ ሩታ ነበረ። ዛሬ እንግዲህ ሁሉ ጊዜ በሩታ ላይ ነበር የምፈርደው ግን ዛሬ በጣም ተሰምቶኛል ማለት ነው። በጣም አሳዝናኛለች ከመላችሁ በላይ በጣም ነው ያሳዝነችኝ። እኔ እንጃ በጣም ነው ውስጧ የተጎዳው ማለት ነው። አይታችሁት እንደሆነ በጣም ውስጧ ተጎድቷል። በጣም ከምንም በላይ በጣም ተጎድታለች። እና ይቅርታ ሩታ በጣም ዛሬ ተጎድታለች። በጣም አሳዘነች ማለት ነው። ሴት እንደመሆነ እንደዚህ ሴት ላይ ስትጎዳ በጣም ተሳዝነኛለች። እንደዚህ ያሉ ልክስክስ ወንዱ ይነት በጣም ያናድዳል እውነት። እንዴ 10 ሴት እያመጣ ልጅቷን እኮ ጎዳት ማለት ነው። ውስጧ በጣም ተጎድቷል ልዩ ማለት ነው። በዚህ ሰዓት አሁን ነፍሰ ጡር ሆና በዚህ ሰዓት እንደዚህ መሆን ነበረባት። ያን እኮ ጋሽዬ በይ ታረቁ ብሏት ራሱ ማለት ነው። ታረቁ በቃ ችግር የለም ብሏት ራሱ እስኪ ላዳምጦ ብላ ብቻቸው እንትን ሲሉ ራሱ እሱ ጥፋተኛ እንዳልሆነ በቃ ጥፋቱን እንዳላመነ በነገራችን ላይ ማለት ነው። እንደዚህ ያሉ ድርቅ ያሉ ሰዎች አሉ። ጥፋታችሁን ማን ነው? እንደዚህ ያሉ ወንዶች ማለት ነው። ጥፋታችሁን አምናችሁ ይቅርታ ጠይቁ። እሷ እኮ ማለት ነው ጥፋት ከናምነህ ይቅርታ ብትጠይቃት እኮ ችግር የለውም እኮ እሱ አንተ በቃ ምንድነው ጥፋቴ ምንድነው ጥፋቴ ትላለህ ማለት ነው። በጣም ነው ጥፋት ያለብህ። እያንዳንዱ ያለፈው ሂስትሪ መናገር ነበረብህ። አው ምን ይሰራ መናገር አለብህ። ነገ ይቻው እንደምታው ታዋቂ ስትሆን በህይወትህ በቃ ታዋቂ ብትሆንም ባትሆንም ነገ ያለፈው ህይወትክን የተሻለ ህይወትን ስትል ልትመጣ ትችላለህ። ግን ባለቤት ካወቀች ምንም ችግር የለውም። ለምን አቃለች ለምን ነግረሃታላ ማለት ነው። ቀድመህ ገባህ አይደል አባባሌ። ግን አንተ ለምን ዋሻሃት ደግሞ አሁንም እሺ ከማሸትም በላይ ማለት ነው ይቅርታ በቃ አጥፍቻለሁ እኔ አላልካትም። ዝም ብለህ እኔ ምን አጠፋው እያለኝ በቃ ውስጤን ይጎዳኛል። እኔ ሁሉ ነገር ጥፋቱ የኔ እንደሆነ ነው እየነገረ ያለኝ ነው ያለችው ማለት ነው። እሷ በጣም አለቀሰች ዛሬ እውነት በጣም አሳዘነች። ሴት ልጅ መሆን አንዳንድ ጊዜ ማንም አይረብ። እናንተ ግን ቤተሰቦች አሉ እንደ አዲስ አበባ ቡታጅራ መስሎኝ ቤተሰቦች ነኝ ያለችው። ቤተሰቦች እውነትም አዲስ አበባ ናቸው እንዴ? እኔ እኮ ቡታጅራ መስሎኝ ነው። ይሄ ነገር እውነት ነው ማለት ነው። እናትም ቤተሰቦቿ እናት አባቶቿ የት ነው ያሉ? ግን እናት አባቶቿ ቡታጅራ ናቸው ወይስ አዲስ አበባ ናቸው? ስለዚህ እናት አባቶቿ አዲስ አበባ ናቸው ማለት ቤተሰብ ጋር ሆነ ያለችው ቤተሰብ ጋር ናት ማለት ነው። እና በጣም ስታለቅስ በጣም ተሰምቶኛል። እንደዚህ ያሉ ወንዶች ካላበቃችሁ ከሌላ ሴት እስቲ ስክርክም ያሉ ወንዶች አሉ እውነት። ሌላ ሴት እንደው በቃ ምንም የማይመስላቸው ሽክፍ ያለ ህይወታቸውን ትዳራቸውን እንትን ለማለት ለማቃናት የሚሮጡ እኔ እንጃ እንደዚህ ያሉ ወንዶች አሉ እንደዚህ ያሉ ማለት ነው። ስለዚህ እንደዚህ የሚያደርጉ ደግሞ በቃ ሴት ዝም ማራራት ሴት በማራራት እኮ ወንድነት አይደለም። አሁን ይሄ አብርሽ በጣም ነው በቃ ከሱሶ ደግሞ ሴት በጣም ያራሩታል። ይችሪ በጣም በውስጧ በቃ ነገ ደግሞ አንዷ ሴት ብትመጣ ከሷ ተደብቆ የሆነ ነገር እሷን ትላለ ማለት ላለማናደድ የሚያደርገው ነገር ነገ እሷንም ይጎዳታል። በቃ ሁለተኛ ሶስተኛውም ትጎዳለች። ግን ደግሞ ለዚያውም ሆኖ አንቺ ነፍሰ ጡር ነሽ በቃ ይቅርታ ብሎ ነገሮችን እንትን ብሎ ከሚዲያ ራቅ ብሎ እንትን ማለት ነበረበት። ግን እሷ ምንድነው አስለቀሳት? አሁንም ጥፋቱን አላመነም ነው። ምንም እሷ አልተለወጠም እንደ ድሮው ነው። እኔ ምን አደረኩ ነው የሚለው አሁንም ማለች። ይሄ ደግሞ በነገራችን ላይ ማለት ነው በነገራችን ላይ በትዳር ላይ ስትኖሩ ቂመኛ ወንድ አትሁኑ። እውነት ሴቶችም ቂመኛ አትሁኑ። አሁን ምሳሌ ከባላችሁ ጋር ተነጋግራችሁ ሲመለስ እሱ ሄዶ ሲመለስ
እሱ የሆነ ቦታ ሄዶ እንትን ሲል መርሳት አለብሽ። ያንን ተቆጣጣሽ አሁን ተነጋግራችሁ ምናምን ሄደ ማለት ነው፣ ምሳሌ ማለት ነው። ከዛ እሱ ሲመጣ አንቺ በባለፈው ቅድም እኮ ተጣልተናል አሁን ማናግረው የምትይ ከሆነ ይሄ ትዳራችሁ አደጋ ነው ሀቢብቲ፣ ትዳራችሁ አደጋ ነው። በቃ ተነጋግራችሁ አይደል? እሱ ወጣ ብሎ ሄደ፣ ያው እንደ ወንድነቱ ማለት ነው። ነገሮችን ለማሳለፍ ወጣ ብሎ ሄደ። ከዛ ሲመለስ ደግሞ በቃ ወይ እሱ ረስቶት ሊሆን ይችላል ማለት ረስቶት ሳይሆን ትቶት በቃ ለምን ይረሳዋል? ግን ደግሞ ይሄ በቃ ተነጋግረን አበቃ ብሎ መቶ እንትን ስልሽ ሲያናግርሽ ሲያቅርሽ ቅድም እንደዚህ ብለሽ ማለት የለብሽም። እቅፍ አድርገሽ ሳም አድርገሽ እና እንነጋገር ብለሽ ነገሮችን እንትን ማለት ነው። ነገሮችን ተቀብለሽ እንትን ማለት እንጂ እናንተ እንትን እንደዚህ ብላ እንደዚህ እንትን ብላችሁ እንደዚህ ብል ነገሮችን ማወሳሰብ ነገሮችን እንትን ማለት አያስፈልግም። አለበለዚያ ቂመኛ የሚሆን ከሆነ እሱ ባልሽ አንቺም ቂመኛ ምትይ ከሆነ በጣም ከባድ ነው። በጣም ማለት ነው። ትዳሩ አይዘልቅም። እንዴ የማውቃቸው ሰዎች ነበሩ ማለት ነውና ወጣቱ የነበሩ እና በጣም ነው በቃ እንትን የሚሉት ማለት ነው። በጣም ቂም ይይዛሉ። በቃ እሷም ትይዛለሽ ቂም፣ እሱም ይይዛል ቂም። እንግዲህ አስቡ አንድ ሳምንት ምናምን እንደዚህ በጣም ነው የሚከብደው። በጣም ይከብዳል ማለት ነው በትዳር ላይ። ያ ነገር ግን አልዘለቀም፣ ትዳራቸው አልዘለቀም። ለምን እንዴ እኛ ያህል እየተቆራረፉ እንዴት ነው ማለት የሆነ ትዳር እኮ ማለት ነው ቤት ማለት እኮ አንድ ቀን ተጥላችሁ ስትሄዱ እንትን እንደሚለው እንደሚበላሽው እናንቺም በሆነ ነገር የምታስቢ ከሆነ እሱም በቃ በሆዱ የሚያስብ ከሆነ አንቺም በሆድሽ የምታስቢ ከሆነ ትዳራችሁ ዘላቂታ አይኖረውም፣ ዘላቂታ አይኖረውም። ያ በቃ ትዳራ እሺ ብላችሁ ተስማምታችሁ ያለውን ነገር እንትን ማለት ነው እንጂ ሌላ ነገር አይደለም። እንጂ አንተ እንትና አንቺ እንትና ምናምን የሰው ልጅ መነጋገር አለ። ትጋጫላችሁ፣ ማንም ሰው ይጋጫል። ግን ቢሆንም እንደዛ አይደለም ተመካክራችሁ ምናምን እንጂ እሱ እኮ በጣም አበዛው፣ አብረሽ እኮ በጣም አበዛው። አስሩን ሴት እያመጣ ይችል በጣም ተጎዳች። በጣም ነው ተጎዳች። እውነት በጣም ነው አሳዘነችኝ ከመላችሁ በላይ ሩታ በጣም አሳዝናኛለች አሁን እውነት። እንዴ ለምን ሴት ልጅ ለምን እንደዚህ ትጎዳለች? ይሄ መሆን የለበትም። ለምን ጥሩ አይደለም እንደዚህ በሴት ልጅ እንደዚህ በሴት ልጅ መቀለድ። ይሄ ጥሩ ነው እንዴ? ነውር ነው። አብረሽ እንደዚህ ማድረግ የለብህም እንዴ። ያቺ ደግሞ ከርፋፋ መታ አሁን በቃ የሰው ህይወት በጥብጣ ሄደች። ምን አገኘች? ተዋርዳ ሄደች። ህይወታቸውን በጥብጣ ህይወቷን ይመጥብጥና ማለት ነው። ይቺ ነፃነት የሚባል ወንድሟ ራሱ እንዴት ታደርጋለሽ? ለቤተሰብ ክብር የለሽም እንዴ? ለኛስ ክብር የለሽም እንዴ? እንዴት ታደርጋለሽ አላት ማለት ነው። ክብር የሌላት ክብረ ቢስ እውነት በጣም ነው አናደደችኝ። እኔ በጣም ከምላችሁ በላይ አናዳኛለች። ግን የሰው ልጅ የተሻለ ነገር ሲሆን በቃ ሰው አያርፍም። በቃ እናንተን ለመጣል እናንተን እንትን ለማለት የማያደርገው ነገር የለም። እናንተ ለመጣል የማያደርገው ጥረት የማያደርገው እንትን የለም። ስለዚህ ለዛ ነው ገባችሁ አይደል አባባሌ? እና ይችላል በጣም ተጎድታለች። በጣም ከመናችሁ በላይ በጣም የተጎዳችሁ፣ በጣም ተሳዝናለች። ሩታ በጣም ተጎድታለች። እውነት በጣም ያሳዘነችኝ። እንደው እስካሁንም ስሰድባት እንትን ስራት ማለት መስደብ ሳይሆን አስተያየት ስሰጥ ነው። እንደ ሁሉም ሰው ስሰጥ እኔ በሷ ነበር የምፈርደው። ዛሬ እንደዚህ ብላ እንዴት እንዳሳዘነችኝ እውነት። ነፍሰ ጡሯ እንደዚህ መሆን የለባትም። በዚህ እንትን ስትል እኮ ማለት ነው በዚህ ጊዜ ምን አማረሽ ምን አስፈለገሽ እየተባለ ሰራተኛ ተቀጥሮላት በቃ ያለው ነገር እየተንከባከባት ነበረ። ግን እሱ ማረገ የሆነ ሴት እያንከራፈፈ መጣ። ብትመጣ ራሱ መምጣቷ በቃ የሷ ጥፋት ነው። ጥፋቱ ከሚስቱ ተደብቆ ከሷ ጋር መገናኘቱ
እሷ አይሆንም አብረን ነው የምናገኛት ምን ፈልጋ ነው ብላ ባሏን አምና ከዛሱ ኡፍ አይኔ ከዛሱ ምን አረገ ከዛሱ ምን አረገ በጎን ሄዶ እሷን አገኛት ስለዚህ የሩታ ጥፋት ምንድነው ይሄ ሁሉ የአብርሽ ጥፋት ነው ማለት ነው ጋሽዬም በሱ ነው የፈረደው እውነተኛ እናት አባት ይሄ ነው በልጅነታችሁ ትዳር ይዛችሁ ትዳር ቃቃ አይደለም ይያላ እና ያው እሷ መውጣት አልነበረባትም ግን ያው ግን እኔ ምን እንዳደረኳት አላውቅም አላለም ምን እንደበደላት እንዴት አታውቅም እንዴት አድርገህ እንደበደልካት እንዴት ይሄንን አታውቅም እንዴ የማንም ሴት ስትመጣሽ ብለህ እንድትቀበል ነው አንተ የፈለከው አልገባኝም ምንም አልገባኝም ያብርሽ ሁኔታ ምንም አይገባም እውነት የምታደርገው ነገር ያለው ነገር ምንም ነገር አይገባም ልክም የለው አይም ደካማኝ ቤተሰብ እስኪ መጨረሻው ይዩልኝ እስኪ እና ደግሞ የምትሳደው ሰዓት ተሳደውሽ አትስደቡኛ እንደ ሁሉም ሰው ታምኔል ብቻ ላይ ሰራ ነው ማለት ነው እንደ ሁሉም ሰው አስተያየት እንደ ሁሉም ዩቲዩበር አስተያየት ሰጠን እንጂ እኛ ምንም ያጣላን ነገር የለም ያጣላን እንትን ያለው ነገር የለም ራሳቸው ናቸው ተጣልተን መጣን አሉ ታዲያ ሚዲያ እንዲፈርዳቸው ሁሉም ሰው ሚዲያ ያለው ሁሉ አስተያየት እንዲሰጥ ወደ ሚዲያ ይመጡት ስለዚህ እኛም ትንሽ ተከታታይ ዩቲዩበሮችም አስተያየት ይሰጣሉ ለምን ሁሉም ሰው በቃ እንደዚያ ካልሆነ ሚዲያ ህይወታችሁ ወይም ድራማ ነው ወይም ያ በሰዎች ሐሳብ ምክር ፈልገው ነው ስለዚህ ወደ ሚዲያ እስከመጡ ድረስ እኛ ደግሞ ሐሳብ የመስጠት መብት አለን ስለዚህ አንዳንድ ሰዎች ምን አገባችሁ መጥሉ ማለት ነው ለምን አገባንንም እነሱ መጡ እነሱ ሰሩ እኛም እየሰራን ነው ልዩነታችን ምንድነው እኛ የመዳም ቀሞች ስለሆነ ነው መስሉን ለምን አታበረታቱንም ይልቅ ስለሱ መመቀኛኘት ሁሉ ጊዜ ዘላለም ሽንት ቤት አጣብ ከመንሆን እነሱን ከመናበረታታ እነሱም አበረታታ ችግር የለውም አይከፈልበትም ለተነስበሳችን ብንረዳዳ የተሻለና የተሻለ ነገር ይሆናል ቤተሰብ ስለተከታተላችሁኝ አመሰግናለሁ እስከ መጨረሻው እስኪ ይዩልኝ ላስቸግራችሁ መልካም ቀን